ሰላም ወደ ቤተሰብ እንዴት ናችሁ? ሁሉ ሰላም። ይህ ዓለም አካዳሚ ነው። ዓለም አካዳሚ የእንግሊዘኛና የአማርኛ ቋንቋ ትምህርቶችን በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ በምትፈልጉት ሰዓት በቀን አንዳንድ ሰዓት በሳምንት ደግሞ 5 ቀን ማለትም 5ቱን የሥራ ቀናቶች አማርኛና እንግሊዘኛን ከመሰረቱ ለጀማሪዎች ያስተማረ ይገኛል። እናንተም በየትኛውም የዓለማችን ክፍሎች ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ በሳምንት 5 ቀን እናንተ በፈለጋችሁትና በመረጣችሁት ሰዓት አማርኛና እንግሊዘኛን መማር ትችላላችሁ ማለት ነው። በጣም አሪፍ። ለመማር ታች ላይ ባለው ስልክ ደውሉልን። ውጤታማ መሆን ትችላላችሁ ማለት ነው። 3 ወርና 4 ወር ባልበለጠ ጊዜ ውስጥ ለውጥ ታመጣላችሁ። በኦንላይን ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ መማር ትችላላችሁ። ወደ ቤተሰብ አሁን ቀጥታ ወደ ትምህርቱ እንሂድ። ዛሬ ወንት በምትባል ቃል አረፍተ ነገር የመሰረትና አጫጭር አረፍተ ነገር የመሰረትና ከጀማሪዎች ጋር እንማራለን ማለት ነው። ውድ ቤተሰብ አሁን ቀጥታ ወደ ትምህርቱ እንሂድ። ለምሳሌ ይሄ ወንት ነው አይደል የሚለው WANT ወንት ማለት በአማርኛ ምንድን ነው? በአማርኛ ወንት ማለት ምንድን ነው? መፈለግ ነው አይደለ? ወንት ማለት መፈለግ ነው። በጣም አሪፍ። ስለዚህ አይ ማለት ደግሞ እኔ ማለት ነው አይደል? እኔ። ስለዚህ ወንት ማለት መፈለግ ከሆነ አይ ብዬ ወንት ስል ምን ይሆናል? እፈልጋለሁ ይሆናል። ምክንያቱም አይ ለእኔ ስለሆነ፣ ስለዚህ እፈልጋለሁ ማለት ደግሞ ለራሴ ስለሆነ ማለት ነው። ስለዚህ አይ ወንት ማለት እፈልጋለሁ ማለት ነው። እፈልጋለሁ። ለምሳሌ አይ ወንት ምን ለእቃ ሊያገለግል ይችላል። ለቲንግስ ይባላሉ እቃዎች። ካር፣ ቡክ፣ ፔን፣ ፎን ሊሆን ይችላል። ካር ማለት መኪና ነው። ቡክ ማለት መጽሐፍ ነው። ፔን እስክሪብቶ፣ ፎን ስልክ ነው። በጣም አሪፍ። ስለዚህ አይ ወንት በሚለው አይ ወንት ኤ በሚለውና አይ ወንት ቱ በሚለው አረፍተ ነገር እየመሰረትን እናያለን ማለት ነው። እሺ አይ ወንት ማለት እፈልጋለሁ አይደለ? ስለዚህ እፈልጋለሁ ሲሆን አይ ወንት ካር፣ ቡክ፣ ፔን፣ ፎን ይባላል ወይስ አይባልም? አይ ወንት ሚልክ፣ አይ ወንት ኤ ሚልክ የትኛው ነው የሚባለው የሚለው ለይተን እናያለን ማለት ነው። ስለዚህ አይ ወንት ኤ እና አይ ወንት ቱ። አይ ወንት ማለት ለእቃዎች ነው። እሺ ለእቃዎች ቲንጎች ለነገሮች ነው። እሺ አይ ወንት ላለው። ከዛስ አይ ወንት ኤ እቺ ኤ የምትባል አርቲክል አለች አይደለ? አይ ወንት ኤ ኤን መቼ እንጠቀማለን? ከኋላቸው ከኤ በኋላ ምን ሲሆን? የሚቆጠር ነገር ሲሆን ነው። እሺ የሚቆጠር ነገር ሲሆን አይ ወንት ኤ ካር አይደለ? ለምሳሌ አይ ወንት ኤ ካር ማለት መኪና እፈልጋለሁ። መኪና ይቆጠራል አይደለ? ስለዚህ የሚቆጠር ነገር ከሆነ ኤ እንጠቀማለሁ ማለት ነው። እሺ አይ ወንት ኤ ፎን አይደለ? ፎን ማለት ስልክ ነው አይደል? ስልክ ይቆጠራል አይደለ? ስለዚህ አይ ወንት ብዬ ኤ ፎን እላለሁ። ዝም ብዬ ግን አይ ወንት ፎን፣ አይ ወንት ካር ብል ብዙ አይነት መኪናዎች አሉ፣ ብዙ አይነት ስልኮች አሉ። የትኛው እንደሆነ ለይቶ አልታወቀም ማለት ነው። ስለዚህ ለይቶ ለማወቅ አይ ወንት ኤ ካር መኪና እፈልጋለሁ። አይ ወንት ኤ ፎን ስልክ እፈልጋለሁ አይደለ? አይ ወንት ኤ ፎን ስልክ እፈልጋለሁ። ሌላ ምን መስረት? አይ ወንት ኤ ፔን፣ አይ ወንት ኤ ፔን፣ አይ ወንት ኤ ፔን እስክሪብቶ እፈልጋለሁ አይደለ? እስክሪብቶ እፈልጋለሁ የሚቆጠር ነገር ስለሆነ። አይ ወንት ኤ ቡክ የሚቆጠር ነገር ስለሆነ መጽሐፍ ይቆጠራል፣ ፔን ይቆጠራል፣ ፎን ይቆጠራል፣ ካር ይቆጠራል። ስለዚህ የሚቆጠር ነገር ከሆነ አይ ወንት ኤ ነው የምለው። አይ ወንት ኤ ያዙልኝ በደንብ። አይ ወንት ኤ ብዬ አይ ወንት ኤ ካር የሚቆጠር ነገር ሲሆን ማለት ነው። የምንፈልገው የሚቆጠር ነገር ሲሆን ኤን እንጠቀማለን። ለምሳሌ እንዳልኳችሁ አይ ወንት ኤ ካር መኪና ይቆጠራል። አይ ወንት ኤ ፎን ስልክ ይቆጠራል። አይ ወንት ኤ ፔን ብል እስክሪብቶ ይቆጠራል። አይ ወንት ኤ ቡክ ብል መጽሐፍ ይቆጠራል አይደለ? በጣም አሪፍ። የሚቆጠሩ ሲሆን አይደለ? አይ ወንት ኤ ማለት ምን ሲሆን ነው? የሚቆጠሩ ሲሆን ኤን እንጠቀማለን። እሺ የማይቆጠሩ ሲሆን በቁጥር ለማንገልጻቸው ሲሆን ምን ይሆናል? አይ ወንት ብቻ ይሆናል። ኤን አናስከትልም። እሺ ከዚህ ጋር የሚቆጠር ሲሆን ኤን አስከተልን። የማይቆጠር ሲሆን ደግሞ ኤን አናስከትልም። አይ ወንት ብቻ፣ እችን ብቻ እፈልጋለሁ ብቻ
ከዛ የምንፈልገውን ነገር ማስቀመጥ ነው። አይ ወንት እላለሁ። ይኸው አይ ወንት ሚልክ። ለምሳሌ ወተት አይቆጠርም ማለት ወተት አይቆጠርም። እሺ አይ ወንት ዋተር ውሃ አይቆጠርም ማለት ውሃ አይቆጠርም። ሌላም አይ ወንት ሄልፕ ሄልፕ ማለት እርዳታ ማለት እርዳታ መቼም አይቆጠርም ማለት አይ ወንት ሄልፕ። አይ ወንት ፉድ አይ ወንት ቲ አይ ወንት ኮፊ። በቃ ቡና ፈልጋለሁ፣ ሻይ ፈልጋለሁ፣ ምግብ ፈልጋለሁ፣ እርዳታ ፈልጋለሁ። አሁን ከዚህ ጋር ግን አይ ወንት ኤ ሚልክ ብል አፈረሰብኝ። ኤ ባደረገው ከዚህ ላይ አይ ወንት ኤ ሚልክ ብል ሚልክ ስለማይቆጠር ኤ የምትባል አርቲክል አንጠቀምም። እሺ ቤተሰብ፣ ስለዚህ አይ ወንት ብዬ ሚልክ ነው የምለው ማለት ነው። አይ ወንት ሚልክ ለማይቆጠር ነገር እንዳጠቃላይ ለማይቆጠር ነገር ኤን አንጠቀምም ማለት ነው። ለሚቆጠር ነገር ደግሞ ኤን እንጠቀማለን። በጣም አሪፍ። ለሚቆጠር ነገር ኤን እንጠቀማለን፣ ለማይቆጠር ነገር ኤን አንጠቀምም ማለት ነው። አይ ወንት ሚልክ፣ አይ ወንት ወተር፣ አይ ወንት ሄልፕ፣ አይ ወንት ፉድ፣ አይ ወንት ቲ አይደለ? ስለዚህ ለሚቆጠር ነገር ኤን እንጠቀማለን፣ ለማይቆጠር ነገር ደግሞ አንጠቀምም። በጣም አሪፍ። ከዛስ ቱ የምንጠቀመው መቼ ነው? ቱን የምንጠቀመው መቼ ነው? ቱ የምትባል ፕሪፖዚሽን የምንጠቀማት መቼ ነው? አይ ወንት ቱ። ይሄ ደግሞ ለድርጊት ሲሆን ነው። እሺ ለድርጊት ሲሆን፣ ድርጊት ማለት የሆነ ነገር ተግባር የሆነ ነገር አክሽን የሆነ ነገር ነው አይደል? አክሽን የሆነ ነገር ለምሳሌ መጠጣት ሊሆን ይችላል፣ መብላት ሊሆን ይችላል፣ መተኛት ሊሆን ይችላል፣ መሄድ ሊሆን ይችላል፣ መራመድ ሊሆን ይችላል። ኤክስትራ በጣም ብዙ አሉ። ስለዚህ ድርጊት ሲሆን ቱን እንጠቀማለን። ኤን ለሚቆጠር ዝም ብለን ደግሞ አይ ወንት ለማይቆጠር ቱ ስናስከትል ደግሞ ለድርጊት ወይም አክሽን ለሆነ ነገር ማለት ነው። ስለዚህ አይ ወንት ቱ ብዬ ድርጊቱን እጨምራለሁ። አይ ወንት ቱ ብዬ ምን እላለሁ? ድሪንክ እላለሁ አይደለ? አይ ወንት ቱ ብዬ ድሪንክ ማለት መጠጣት ነው አይደለ? መጠጣት ድርጊት ነው አይደል? የጠጣው ነው ድርጊት ነው፣ አክሽን ነው ማለት ነው። ስለዚህ አይ ወንት ቱ ብዬ ፕላስ ድርጊት፣ አይ ወንት ቱ ሲደመር ድርጊት ማለት ነው። አይ ወንት ቱ ሲደመር ድርጊት ወይም አክሽን። ስለዚህ መጠጣት ድርጊት ነው ወይም አክሽን ነው፣ ተግባር ነው። መብላትም፣ መተኛትም፣ መሄድም፣ መራመድም አክሽን ነው ማለት ነው። ስለዚህ አይ ወንት ቱ ሲደመር ወይም አይ ወንት ቱ ፕላስ አክሽን ነው የሚሆነው ማለት ነው። አይ ወንት ቱ ፕላስ አክሽን። ስለዚህ አይ ወንት ቱ ድሪንክ መጠጣት እፈልጋለሁ። ትርጉማቸው ተመሳሳይ ነው፣ ግን አገባባቸው ነው ያየን ያለ ነው። ስለዚህ መጠጣት እፈልጋለሁ ስል አይ ወንት ኤ ድሪንክ አልልም። አይ ወንት ኤ ድሪንክ አይባልም። አይ ወንት ቱ ድሪንክ ያዙልኝ በደንብ። መብላትሳ አይ ወንት ቱ ኢት። እሺ ሌላ እንቀጥል። አይ ወንት ቱ ስሊፕ። መተኛት መቼም ተግባር ነው አይደል? መተኛት ተግባር ነው። ስለዚህ አይ ወንት ቱ ስሊፕ እላለሁ ማለት ነው። ሌላም ተግባር ሲሆን ተግባር የምናደርጋቸው ነገሮች አክሽኖች ሲሆኑ ምን ይሆናል? አይ ወንት ቱ ብዬ እጀምራለሁ ማለት ነው። አክሽን ሲሆን ተግባር ሲሆን። እሺ የማይቆጠሩ ሲሆን ደግሞ አይ ወንት ብቻ፣ ቱንም አላስከትልም፣ ኤንም አላስከትልም። ስለዚህ የማይቆጠር ሲሆን አይ ወንት ብቻ እጠቀማለሁ። አይ ወንት ሚልክ ወተት አይቆጠርም። አይ ወንት ወተር አይቆጠርም። አይ ወንት ሄልፕ፣ አይ ወንት ፉድ፣ አይ ወንት ቲ። የማይቆጠር ነገር ሲሆን አይ ወንት ነው የምንጠቀመው። እሺ ኤ ደግሞ ለሚቆጠር ነገር ነው። አይ ወንት ኤ ለሚቆጠር፣ ለምሳሌ ቅድም እንዳልኳችሁ መኪና ይቆጠራል፣ ስልክ ይቆጠራል፣ እስክሪብቶ ይቆጠራል፣ ቤት ይቆጠራል። በቃ አይ ወንት ኤ ካር፣ አይ ወንት ኤ ፎን። ስለዚህ ለሚቆጠር ነገር አይ ወንት እላለሁ ማለት ነው። ውድ ቤተሰብ ለሚቆጠር ነገር አይ ወንት እላለሁ ማለት ነው። ስለዚህ እንዳጠቃላይ ወንት የምትል ቃል አየነ፣ በሶስት አገባብ አየናት። ለሚቆጠር ወይም የሚቆጠሩ፣ የማይቆጠሩና ድርጊት ሲሆን አክሽን ሲሆን ማለት ነው። ስለዚህ እንዳልኳችሁ አይ ወንት እፈልጋለሁ ነው። አይ ወንት ኤ የሚቆጠሩ፣ አይ ወንት ብቻ ለማይቆጠሩ፣ አይ ወንት ቱ ለድርጊት እኛ ለምናደርጋቸው ተግባሮች ማለት ነው። መጠጣት፣ መብላት፣ መልበስ፣ መሄድ፣ መራመድ ብዙ ነገር አለ። ስለዚህ እንደዚህ አድርገን አየን ማለት ነው። ስለዚህ ወንትን በብዙ አገባብ አየናት። አይ ወንት ስትባል፣ አይ ወንት ኤ ሲባል፣ አይ ወንት ቱ ሲባል ማለት ነው። ስለዚህ ዛሬ ወንት በምትባል ቃል ብዙ ነገር አይተናል ማለት ነው። ውድ ቤተሰብ በዚህ መልኩ ደግሞ አማርኛና እንግሊዘኛን በአላችሁበት ሆናችሁ በኦንላይን
መማር የምትፈልጉ ታች ላይ ባስቀመጥናችሁ ስልክ ቁጥር ደውሉልን። ውጤታማ መሆን ትችላላችሁ። ቤተሰብ ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳይረሳ። ለዛሬ የነበረን ቆይታ ወንት በምትል ቃል ጥርት ባለ መልኩ አስተምሬያችኋለሁ ማለት ነው። በዚህ መልኩ ደግሞ እንዳልኳችሁ መማር የምትፈልጉ ደውሉልን። ለዛሬ የነበረን ቆይታ ይህን ይመስላል። ባይ